إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا وسيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له، وأشهد أن لا إله إلا الله وحده لا شريك له، وأشهد أن محمدًا عبده ورسوله. يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون. يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء، واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا. يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم، ومن يطع الله ورسوله فقد فاز فوزا عظيما. أما بعد، فاتقوا الله عباد الله حق التقوى، فبتقواه يفوز العبد من الشرور كلها وينال خير الدنيا والآخرة. أيها المسلمون عباد الله، إن أيام العشر من ذي الحجة موسم من مواسم الطاعات والخيرات، فيها يتنافس المتنافسون ويتسابق إليها المتسابقون، حتى عدت هذه الأيام من أفضل أيام الدنيا لما تضمنته من فضائل واحتوت عليه من ميزات وفواضل، حتى قيل إن أيامها أفضل من العشر الأواخر من رمضان. ومن أجل ذلك كان العلماء والفضلاء يتنافسون في أعمال البر والإحسان فيها. ومما يدل على فضلها وشرفها ما جاء عن ابن عباس رضي الله عنهما أن النبي صلى الله عليه وسلم قال: ما من أيام العمل الصالح فيها أحب إلى الله من هذه الأيام، يعني أيام العشر. قالوا: يا رسول الله، ولا الجهاد في سبيل الله؟ قال: ولا الجهاد في سبيل الله إلا رجل خرج بنفسه وماله ثم لم يرجع من ذلك بشيء. ويكفي في فضلها وكرمها أن الله أقسم بها، وهو سبحانه لا يقسم إلا بالعظيم من خلقه. قال تعالى: والفجر وليال عشر. أيها المؤمنون عباد الله، ዘወትር ጌታችንን አላህ ሱብሓነሁ ወተዓላ ልንፈራው ይገባል። ሁልጊዜ እንደሚከታተለን፣ እንደሚሰማን፣ እንደሚመለከተን፣ እንደሚያውቀን አውቀን ሁሌ በትእዛዙ ላይ ልንገኝ ይገባል። በተቻለን አቅም ትእዛዙን ልንፈጽም፣ ክልከላውን ደግሞ ልንርቅ፣ በሱ መስመር ብቻ ልንጓዝ ይገባል። አላህ ሱብሓነሁ ወተዓላ እጅግ በጣም ቸር ወዳጅ፣ ባሮቹን ወደ እሱ አቅራቢ ከመሆኑ የተነሳ ባሮቹ ወደ እሱ የሚቀርቡበትን መልካም አጋጣሚዎች ያመቻቻል። አላህ ሱብሓነሁ ወተዓላ ካመቻቸልን መልካም አጋጣሚዎች መካከል አሁን ያለንባቸው 10 ቀናቶች፣ የዙል ሒጃ የመጀመሪያ 10 ቀናቶች፣ ዛሬ 3ኛውን ቀን አጋምተናል። በእነዚህ ቀናቶች መልካም መስራት እጅግ በጣም ወደ አላህ ሱብሓነሁ ወተዓላ ያቃርባል። ነቢያችን ዓለይሂ ሰላቱ ወሰላም ከየትኛውም ጊዜ በበለጠ በእነዚህ 10 ቀናቶች ወደ አላህ ሱብሓነሁ ወተዓላ እንደምንቃረብ ሲናገሩ ምን አሉ? ማ ሚን አያሚን አልዐመሉ ሷሊሑ ፊሃ አሐቡ ኢለላህ ሚን ሃዚሂ አልአያም። በየትኛውም ጊዜ ወደ አላህ ሱብሓነሁ ወተዓላ የተወደደ ወደ እሱ የሚያቃርብ ሥራ ሊሰራ አይችልም ከእነዚህ 10 ቀናት በበለጠ መልኩ አሉ። ያ ረሱለላህ ዓለይሂ ሰላቱ ወሰላም ጂሃድ ፊ ሰቢልላህ ቢሆን ያኒ በሌላ ጊዜ ከነዚህ 10 ቀናቶች ውጪ ጂሃድ ቢያደርግ አንድ ሰው በእነዚህ ቀናት ከሚሰሩ መልካም ስራዎች ጋር አይመሳሰልም?
አዎ አሉ ነቢያችን አለይሂ ሰላቱ ወሰላም። አዎ ጂሃድም ቢሆን ምናልባት ሙጃሂዱ ነፍሱን ገንዘቡን ይዞ ወጥቶ ከነዚያ ምንም ሳይዝ ካልተመለሰ በዛው ከቀረ እንጂ ጂሃድም ቢሆን በእነዚህ ቀናት የሚሰሩ ስራዎችን አይመጣጠንም አሉ ነቢያችን አለይሂ ሰላቱ ወሰላም። ጌታችን አላህ ሱብሓነሁ ወተዓላ የእነዚህን 10 ቀናቶች ግዝፈት አጉልቶ ሲያሳይ በእነዚህ ቀናቶች ማለባቸው። አላህ ሱብሓነሁ ወተዓላ የሚምለው ደግሞ በትልልቅ ፍጥረታት ነው። አላህ በፈለገው ነገር ይምላል። እኛ ግን ከሱ ውጭ እንዳንምል ተከልክለናል። አላህ ሱብሓነሁ ወተዓላ ሲምል ግን ከፈጠራቸው በጣም ወሳኝ ከሚባሉ ነገሮች ውስጥ ሰይሞም ወልፈጅሪ ወለያሊን ዐሽር በፈጅር እምላለው በ10 ሌሊቶችም ያኒ እነዚህ እኛ ያለንባቸው 10 ቀናት ማለት ነው። በእነዚህ 10 ቀናት አላህ ሱብሓነሁ ወተዓላ ማለባቸው ማለት ነው። በመሆኑም ዒባደላህ እንደ ሌሎች ተራ ቀናት ልናያቸው አይገባም። እያንዳንዱ ሰዓታት እያንዳንዱ ደቂቃዎች በእነዚህ 10 ቀናት ውስጥ ያሉ ጊዜያትን በመልካም ልናሳልፍባቸው ይገባል። ከሌሎች መሽጉል ከሚያደርጉ ነገሮች ቀናንሰን ማለት ነው። በተለይ ደግሞ እጃችን ላይ ካለው ስልክ እጃችን ላይ ያለው ስልክ ኢንተርኔቱ፣ ሚዲያዎቹ በተለያዩ አልባሌ ነገር የምንባክንበት ነገር ነው። በቁም ነገር ቢሆን ራሱ ከዚህ ቀንሰን ስልካችንን ከእጃችን ዞር አድርገን በዒባዳ ልንበረታ ይገባል ማለት ነው። ሐታ ስራ እንኳን ቢሆን ማለት ነው ግዴታ የሆነብን የሥራ አይነት ካልሆነ በስተቀር መሽጉል የሚያደርገን ነገርን ቀናንሰን ግዴታ የሆነውን ብቻ እየፈጸምን በእነዚህ 10 ቀናት በዒባዳ ልንበረታ ይገባል ማለት ነው። በእነዚህ 10 ቀናት ከሚሰሩ መልካም ስራዎች ውስጥ አላህ ሱብሓነሁ ወተዓላ የወፈቃቸው ሰዎች የፈጸሙት ሊፈጽሙት የተጓዙለት የሐጅና የዑምራ ስራ የሐጅና የዑምራ ስራ ከአርካን አልኢስላም አልኸምሳ ከአምስቱ የእስልምና ማዕዘናት አንዱ ነው። እጅግ በጣም ወደ አላህ ሱብሓነሁ ወተዓላ ከሚያቃርቡ መልካም ስራዎች ውስጥ ነው። ነቢያችን ዓለይሂ ሰላቱ ወሰላም አቡ ሁረይራ ባስተላለፉት ሐዲስ አልዑምረቱ ኢለል ዑምረቲ ከፋረቱን ሊማ በይነሁማ ዑምራ እስከ ዑምራ ያኒ አንድ ዑምራ ሰርቶ ሌላ ዑምራ ሲያደርግ በመካከሉ ያሉ ኃጢአቶች ይታበስለታል አሉ ነቢ ሰለላሁ ዐለይሂ ወሰለም። ወልሐጁል መብሩር ለይሰ ለሁ ጀዛኡን ኢለል ጀና በንጹህ መልኩ የተፈጸመ ሐጅ ደግሞ ለሱ ጀነት እንጂ ሌላ ክፍያ የለውም። በቃ የሰው ልጅ ሊከፈል የሚችለው ትልቁ ክፍያ ጀነት። ማንኛውም ሙስሊም ነፍሱን ካወቀ ጀምሮ እስኪሞት ድረስ የሚመኘው ሁልጊዜ የሚያስበው የሚያለመው ጀነት። በንጹህ ገንዘብ በንጹህ መልኩ በታዘዘው መልኩ ሐጅን የፈጸመ ክፍያው ጀነት ብቻ ነው አሉ ነቢያችን ዓለይሂ ሰላቱ ወሰላም። ወከዛሊከ በሌላ ሐዲስ ታቢዑ በይነ አልሐጅ ወልዑምራ ፈኢነ አልሙታበዐተ በይነሁማ ተንፊ አልፈቅረ ወዙኑብ ከማ የንፊ አልኪረ ኸበተ አልሐዲድ። ሐጅና ዑምራን አከታትሉ አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ሐጅና ዑምራን ማከታተል እኮ ልክ ወናፍ የብረትን ቆሻሻ እንደሚያጸዳው ከሰዎች ሐጅና ዑምራ ከሚያደርጉ ሰዎች ኃጢአታቸውን እጥብ ያደርጋል። ወከዛሊከ ድህነትን ያስወግዳል አሉ ነቢ ሰለላሁ ዐለይሂ ወሰለም። ገንዘብ አውጥተህ ለሐጅና ለዑምራ ስትጓዝ ገንዘብህ አይቀንስም፣ ገንዘብህ ሊፋፋል እንጂ። አላህ ሱብሓነሁ ወተዓላ እሱ ነው ሀብታም አድራጊ ደሃ አድራጊ። በመሆኑም የእሱን ትእዛዝ ልትፈጽም ስትሄድ ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ፈቅርን ድህነትን አላህ ሱብሓነሁ ወተዓላ ያጥብለታል አሉ። ومن الأعمال الصالحة في هذه الأيام المباركة أيها الكرام التكبير تكبيران ማብዛት በእነዚህ 10 ቀናቶችም እጅግ በጣም ወደ አላህ ሱብሓነሁ ወተዓላ ከምንቃረብባቸው መልካም ስራ። ተክቢራ ሲባል ሁለት አይነት ተክቢራ አለ። ተክቢር ሙጥለቅ አለ። እሱም ዙልሒጃ 1 ብሎ ከጀመረ ጀምሮ እስከ 13ኛው ዙልሒጃ በተለያየ ሰዓት የሚደረግ ተክቢራ። ገበያ ቦታ ላይ በመኪና ስትጓዝ ቤተሰብ ጋር ስትሆን በሁሉም አጋጣሚ አላሁ አክበር አላሁ አክበር አላሁ አክበር ላኢላሃ ኢለላህ አላሁ አክበር ወሊላሂል ሐምድ
ተክቢራ ማብዛት ይህ التكبير المطلق ይባላል። التكبير المقيد ተክቢር المقيد ደግሞ ከየፈርዱ ሰላት በኋላ የሚደረግ ነው። ይሄ ከዓረፋ ቀን ጀምሮ እስከ አያመ ተሽሪቅ መጨረሻ ድረስ ከእያንዳንዱ ሰላት በኋላ ተክቢር ድምፅን ከፍ አድርጎ ማድረግ ሱና ወደ አላህ ስብሓነሁ ወተዓላ የምንቃረብበት መልካም ስራ። ومن الأعمال المقربة إلى الله عز وجل ወደ አላህ ስብሓነሁ ወተዓላ ከምንቃረብባቸው መልካም ስራዎች ውስጥ ደግሞ በተለይ በእነዚህ ጊዜያት እነዚህን 8 ቀናት መጾም 8 ቀናት ከዙል ሒጃ 1 ጀምሮ እስከ ዙል ሒጃ 8 ያለውን ቀናት በመልካም ስራ ማሳለፍ ነቢያችን ሰለላሁ ዐለይሂ ወሰለም ያበረታቱት ሲሆን ብዙ ዑለማዎች እንዳሉት ይህም ደግሞ ግልጽ ነው፣ ጾም ከመልካም ስራዎች ውስጥ አንዱ ነው። በመሆኑም ጾምን ማብዛት የሚበረታታ መልካም ስራ ይሆናል ማለት ነው። በተለይ ደግሞ 9ኛውን የዓረፋ ቀን መጾም እሱም በተመለከተ ልዩ ሐዲስ መጥቷል። ነቢያችን ሰለላሁ ዐለይሂ ወሰለም ይህም በተመለከተ ምን አሉ? أحتسب على الله أن يكفر السنة التي قبله والسنة التي بعدها የዓረፋን ቀን መጾም ከሱ በፊት ያለውን ዓመትና ከሱ በኋላ ያለውን ዓመት የ2 ዓመት ማለት ነው ኃጢአትን ያሳብሳል እላለሁ አሉ። የ2 ዓመት ወንጀሎች በአንድ ቀን ጾም ብቻ ይታበሳል ማለት ነው። ይህ የተለየው ቀን ዓረፋ ላይ ያሉ ሰዎች ሐጅ ላይ ያሉ ሰዎች ዓረፋ ላይ የሚሰበሰቡበት ቀን ነው። ያ አላህ ስብሓነሁ ወተዓላ ወደ እነሱ ቀርቦ ወንጀላችን ሁሉ ምሬላቸዋለሁ የሚልበት ቀን ነው። ሐጅ ላይ ላልሆንም ደግሞ ለእኛ ሌላ አጋጣሚ ተሰጠለኛ እኛም እንዳይቀርብን እኛም ከኸይር እንድንቋደስ ይህን ቀን እንድንጾሙ ተበረታታ ማለት ነው። በዚህ ቀን አንድ ቀን ስንጾም የ2 ዓመት ወንጀል እንደሚታበስ ነቢያችን ሰለላሁ ዐለይሂ ወሰለም ተናገሩ። ከመልካም ስራዎች ዒባደላህ በእነዚህ ቀናቶችም በሌሎችም ቀናት ልናበዛቸው ከሚገቡ መልካም ስራዎች ውስጥ በብዛት የአላህ ስብሓነሁ ወተዓላ ንግግር ማንበብ፣ ቁርአንን መቅራት፣ ማክተም፣ ቁርአንን ተደቡር ማድረግ። ቁርአን ምን እያለኝ ነው? ምን እያዘዘኝ ነው? ከትእዛዛት ውስጥ ምን ያህሉን ፈጽሜያለሁ? ምንስ ከልክሎኛል? ክልከላው ምን ያህል ርቄያለሁ? ስለምን እያስተማረኝ ነው? ምን ያህል በቁርአን ታንጽያለሁ እያልኩኝ ከቁርአን ጋር ራሴን እያነጻጸርኩኝ በቁርአን መስታወት ራሴን እያየሁኝ በተደቡር ቁርአንን መቅራት ማለት ነው። ቁርአን ሽፋኡን ሊማ ፊ ሱዱሪ ወልአብዳን ቁርአን ልባችን ውስጥ ላለ የልብ በሽታ መድኃኒት ነው። አካላዊም በሽታ ቁርአን መድኃኒቱ ፈውሱ ነው። በመሆኑም ከቁርአን ልናበዛ ይገባል። ወኑነዚሉ ሚነል ቁርአን ማ ሁወ ሽፋኡን ወረሕማ ብሏል። ወኑነዚሉ ሚነል ቁርአን ማ ሁወ ሽፋኡ ወረሕማ ከቁርአን እናወርዳለን ፈውስና እዝነት የሆነን ቁርአን ውስጥ እናወርዳለን ብሎ አላህ ስብሓነሁ ወተዓላ። ወከዛሊከ ቃለ አላሁ ዐዘ ወጀል ኢነ ሃዘል ቁርአነ የህዲ ሊለቲ ሂየ አቅወም። ይህ ቁርአን እኮ እጅግ በጣም ለተስተካከለ መንገድ መሪ ነዋል። ልባችንን ያቀናል፣ ስራችንን ያስተካክላል፣ ስነ ምግባራችንን ያጸዳል፣ ሁሉ ነገራችን እንዲያምርና እንዲያብብ እንድንስተካከል ያደርጋል። አኢሻ ረዲየላሁ ዐንሃ ባስተላለፉት ቡኻሪና ሙስሊም ላይ ባለ ሐዲስ ነቢያችን ሰለላሁ ዐለይሂ ወሰለም ምን ይላሉ? አለዚ የቅረኡል ቁርአን ወሁወ ማሂሩን ቢህ መዐ ሰፈረቲል ኪራሚል በረራ ወለዚ የቅረኡል ቁርአን ወየተተዕተዑ ፊህ ወሁወ ዐለይሂ ሻቅ ለሁ አጅራን። ቁርአንን አሳምሮ አስተካክሎ ንባቡን በጥሩ መልክ የሚቀራ ሰው መዐ ሰፈረቲል ኪራሚል በረራ ከተከበሩ ልዩ መላእክቶች ይመደባል አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ቁርአንን እየታገለ እያስቸገረው ለማስተካከል ብሎ እየሰባበረ እየጣረ የሚቀራ ሰው ደግሞ 2 አጅር አለው። 2 አጅር አለው ለልፋቱ ጭምር ማለት ነው። ይህ ከቁርአን በረከት ውስጥ ነው። ከቁርአን በረከት ውስጥ ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? መን ቀረአ ሐርፈን ሚን ኪታቢላህ ፈለሁ ሐሰና ወልሐሰነቱ ቢዐሽሪ አምሳሊሃ ላ አቁሉ አሊፍ ላም ሚም ሐርፉን ወላኪን አሊፉን ሐርፉን ወላሙን ሐርፉን ወሚሙን ሐርፉን።
ቁርአንን ከሱ አንድ ሐርፍ ያነበበ ሰው አጅር ያገኛል አሉ። አጅር ደግሞ በ10 እጥፍ ነው። አንድ ፊደልን ያነበበ 10 ሐሰናት ያገኛል። ከቁርአን አንድ ፊደል ብቻ ስታነብ 10 ሐሰናትን ታገኛለህ። አሊፍ ላም ሚም እኮ አንድ ፊደል አይደለም አሉ ነብዩ ሰለላሁ ዐለይሂ ወሰለም። ነገር ግን አሊፍ አንድ ነው፣ ላም አንድ ነው፣ ሚም አንድ ነው። አሊፍ ላም ሚም ሲል ብቻ አንድ ሰው 30 አጅር ያገኛል። አስበዋል? ከቁርአን የተወሰነ ገጽ ስታነብ የተወሰነ ቃላቶችን ስታነብ በእያንዳንዱ ፊደል 10 አጅር ስትሸምት ስንትና ስንት አጅሮችን ልትሸምት ትችላለህ? በቀን ውስጥ በተወሰኑ ደቂቃዎች ውስጥ ብቻ ማለት። በዚህ 10 ቀናቶች በተለይ ከቁርአን ጋር የበለጠ ቅርበት ሊኖረን ልንደጋገመው ተደቡር ልናደርገው ይገባል ማለት። ومن الأعمال الصالحة التي ينبغي على المسلم أن يكثر منها ذكر الله عز وجل بأنواع من الأذكار الواردة ከቁርአን ውጪ በዚክሮች አላህ Subhanahu Wa Ta'ala ማውሳት፣ እሱን ማወደስ፣ እሱን ማጥራት ነቢያችን ሰለላሁ ዐለይሂ ወሰለም ያስተማሩን በርካታ አዝካሮች አሉ። ከነዛ አዝካር ውስጥ አስተግፊሩላህ፣ ሱብሃንአላህ፣ ላኢላሃ ኢላላህ፣ አላሁ አክበር የመሳሰሉ ዚክሮችን ማብዛት። ነቢያችን ሰለላሁ ዐለይሂ ወሰለም ስለ ዚክር ከተናገሯቸው በጣም አስደናቂ አስደማሚ ንግግሮች ውስጥ الإمام الترمذي كأبو الدرداء يستلالفه حديث من إلال قال النبي صلى الله عليه وسلم ألا أنبئكم بخير من أعمالكم كسراتشو وسط በጣም ምርጡ የትኛው እንደሆነ ልንገራችሁ። በጣም ምርጥ ስራ ምሰሩ ስራ ወአስካሃ عند مليككم እጅግ በጣም የሚያጠራችሁና ከፍ የሚያደርጋችሁ መሊካችሁ ዘንድ وأرفعها في درجاتكم ደረጃችሁን እጅግ በጣም የሚያልቅ ከፍ የሚያደርጋችሁ وخير لكم من إنفاق الذهب والورق ወርቅና ብር ከምትለግሱት የበለጠ የተሻለ ምርጥ ስራ ምን እንደሆነ ልንገራችሁ። وخير لكم من أن تلقوا عدوكم فتضربوا أعناقهم ويضربوا أعناقكم ጠላቶቻችሁን በጂሃድ በጦር ሜዳ ላይ አግኝታችሁ አንገታቸውን ከምትሰይፉ ወይም እነሱ አንገታቸውን ከሚቀሉ ከዚህ የበለጠ ምርጥ ስራ ልንገራችሁ አሉና ነብዩ ሰለላሁ ዐለይሂ ወሰለም አሁና ንገሩ ሲሏቸው ዚክሩላህ ዚክር ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። አላህ Subhanahu Wa Ta'ala ማውሳት ነው፣ መዘከር፣ አላህን ማወደስ፣ እሱን ማጥራት። ሱብሃንአላህ፣ ላኢላሃ ኢላላህ፣ አልሐምዱሊላህ፣ አላሁ አክበር እያሉ አላህን Subhanahu Wa Ta'ala ማጥራት። በዚህ መልኩ ነቢያችን ሰለላሁ ዐለይሂ ወሰለም እጅግ በጣም የተወደደ ምርጥ ስራ መሆኑን ያስቀምጡልናል። ቃለ ሙዓዝ ብኑ ጀበል ረዲየላሁ ዐንሁ ማ ሸይኡን አንጃ ሚን ዐዛቢላህ ሚን ዚክሪላህ አላህ Subhanahu Wa Ta'ala ዘንድ ከሱ ቅጣት ከሚያድኑ ነገሮች ሁሉ የተለየ ምርጥ ነገር እንደ ዚክር የለም ይላል። እንደ ዚክር ከአላህ Subhanahu Wa Ta'ala ቅጣት የሚያድን ፈጽሞ የለም ይላል። وينبغي على المسلم أن يكثر من الدعاء في هذه الأيام الفاضلة فقد قال ربكم عز وجل ادعوني أستجب لكم በእነዚህ 10 ቀናቶች በተለይ ልናበዛቸው ከሚገቡ ዒባዳዎች ደግሞ ዒባደቱ ዱዓ ጌታችንን መማጸን፣ እጆቻችንን ወደ እሱ ከፍ አድርገን ልባችንን ወደ ጌታችን አቅንተን አላህን Subhanahu Wa Ta'ala መማጸን። ጌታችን ቸሩ ለጋሱ ሀብታሙ ቢሰጥ ማያልቅበት የፈለገውን ነገር ለመስራት ኩን ብቻ ሚል إنما أمره إذا أراد شيئا أن يقول له كن فيكون ما عندكم ينفد وما عند الله باق እናንተ ዘንድ ያለው ሁሉ አላቂ ነው፣ እሱ ዘንድ ያለ ቀሪ ነው፣ ማያልቅ ማይቀንስ ነው። እንዲህ አይነቱ ሀብታም፣ እንዲህ አይነቱ ለጋስ፣ እንዲህ አይነቱ ቸር ጌታ وقال ربكم ادعوني أستجب لكم እያለ እኮ ጌታችሁ እኔ የፈለኩትን መስራት የፈለኩትን መፍጠር የፈለኩትን መስጠት የምችል ለምኑኝ እያልኳችሁ ነው እሰጣችኋለሁ። አላህ Subhanahu Wa Ta'ala ሲለመን ይወዳል፣ ሲለመን ደግሞ ይሰጣል። እንዲህ አይነቱ ጌታ ለምኑኝ እያለ وإذا سألك عبادي عني فإني قريب أجيب دعوة الداعي إذا دعان ባሮቼ ስለኔ ሲጠይቁ እኔ ቅርብ ነኝ አለ አላህ Subhanahu Wa Ta'ala።
እኔ ቅርብ ነኝ በላቸው ምናምን አላለም በአረብኛ። ፈቁል ለሁም የሚለውን ከማል አላስገባም። ቀጥታ እኔ ቅርብ ነኝ አለ። ሐታ ይህን ንግግር ራሱ ወደኛ ለማቅረብ ፈልጎ ማለት ነው። ግልጽ ነው አይደለ? እኔ ቅርብ ነኝ። ፈኢኒ ቀሪብ ኡጂቡ ደዕወተ ዳዒ ኢዛ ደዓን፣ የማንኛውንም ለማኝ ልመና ሲለምነኝ መልስ ሰጠዋለሁ አለ። ፈልየስተጂቡ ሊ ወሊዩእሚኑ ቢ ለዐለሁም የርሽዱን፣ ነገር ግን እነሱም አቤት ይበሉኝ፣ እነሱም እሺ ይበሉኝ፣ እነሱም ትእዛዜን ያክብሩ፣ እነሱም በእኔ ይመኑ፣ እንዲቀኑ እንዲገሩ ከፈለጉ እያለ ነው አላህ ሱብሓነሁ ወተዓላ። أسأل الله الكريم بمنه وكرمه أن يمن علينا من خير الدنيا والآخرة ويوفقنا لما يحب ويرضى، وأستغفر الله لي ولكم فاستغفروه إنه هو الغفور الرحيم. الحمد لله رب العالمين، والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين. أما بعد فاتقوا الله عباد الله حق التقوى، واستمسكوا من الإسلام بالعروة الوثقى، واعلموا أن أجسادكم على النار لا تقوى. عباد الله، ومن الأعمال التي ينبغي الحرص عليها في عشر ذي الحجة نحر الأضاحي، وقد دلت الأدلة عن النبي صلى الله عليه وسلم على ذلك. ومن ذلك ما ثبت عن أنس رضي الله عنه أنه قال: نحر النبي صلى الله عليه وسلم بيده 7 بدن قياما، وضحى بالمدينة كبشين أملحين أقرنين، رواه البخاري. وده الله سبحانه وتعالى ከምንቃረብባቸው እጅግ በጣም ተወዳጅ ስራ ኡድሕያ ማቅረብ፣ መስዋዕትን ማረድ በአልየውም አልሐጅ አልአክበር የውም አልሐጅ አልአክበር በተባለው በ10ኛው ቀን የዒድ ዕለት ማረድ እጅግ በጣም ወደ አላህ ሱብሓነሁ ወተዓላ ከምንቃረብባቸው መልካም ስራ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ያርዱ ነበር። ከእነሳቸው ካረዱበት እሳቸው ማረዳቸው ከተዘገበበት ሐዲስ ውስጥ አነስ ኢብኑ ማሊክ ምን ይላሉ? ነሐረ ነቢዩ ሰለላሁ ዐለይሂ ወሰለም 7 ቡዱኒን ቂያማ፣ ነቢያችን ሰለላሁ ዐለይሂ ወሰለም በእጃቸው 7 ግመሎችን ቆመው አርደዋል ይላል። ግመል የሚታረደው በቆመበት ግራ እግሩ የፊት እግሩ ይታሰርና የሚታረደው። በዛ በመልኩ ነቢያችን ሰለላሁ ዐለይሂ ወሰለም 7 ግመሎችን አርደዋል። ወضሐ ቢልመዲነቲ ከብሸይኒ አምለሐይኒ አቅረነይን፣ መዲና ውስጥም ደግሞ እንደዚሁ 2 የቡራቡሬ የሆኑ ቀንዳማ የሚያማምሩ ምርጥ በጎችን አርደዋል የሚል ሐዲስ አለ። ወዐላ መን አራደ አን ዩضሕየ አላ የእኹዘ ሚን ሸዕሪሂ ወላ ሚን አዝፋሪሂ ሸይአ፣ ማረድ ያሰበ ሰው የ10ኛው ቀን የዒድ ዕለት ኡድሕያን ማቅረብ ያሰበ ሰው ደግሞ ሊጠነቀቃቸው ከሚገባው ነገር ውስጥ ጥፍሩን ወላ ጸጉሩን መንካት የለበትም። ዙልሒጃ 1 ብሎ ከገባ ጀምሮ ጸጉር መነካት የለበትም። መላጭም ማሳጠርም ወከዛሊከ ጥፍርን የብብት አካባቢ የሚሆን ማንኛውም ሰውነት ላይ ያለን ጸጉር መንካት አይፈቀድም እስኪያርድበት ጊዜ ድረስ። ካረደ በኋላ መላጭ ጸጉሩን መቁረጥ ሱና ነው ማለት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ብሏል: ኢዛ ደኸለ አልዐሽሩ አልአወል ፈአራደ አሐዱኩም አን ዩضሒ ፈላ የመሰ ሚን ሸዕሪሂ ወላ ሚን በሸረቲሂ ሸይአ። 10 ሚን ዚልሒጃ ከገባ ዕለት ጀምሮ አንድ ሰው ማረድ ያሰበ እንደሆነ ከጸጉሩም ሆነ ከጥፍሩ እንዳይነካ ብለዋል ነቢያችን ሰለላሁ ዐለይሂ ወሰለም። አላ ሰሉ ወሰሊሙ ዐላ መን ኡሚርቱም ቢሰላቲ ወሰላሚ ዐለይህ ፈኢነ አላህ ረቡኩም ዐዘ ወጀለ የቁል ኢነ አላህ ወመላኢከተሁ ዩሰሉነ ዐለ ነቢይ ያ አዩሃ አለዚነ አመኑ ሰሉ ዐለይህ ወሰሊሙ ተስሊማ አላሁመ ሰሊ ወሰሊም ወባሪክ ዐለይህ ወዐላ አሊሂ ወሰሕቢህ ወመን ተቢዐሁም ቢኢሕሳን ኢላ የውም ዲን اللهم اغفر للمؤمنين والمؤمنات والمسلمين والمسلمات
فالأحياء منهم والأموات. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. اللهم إنا نسألك من الخير كله عاجله وعاجله ما علمنا منه وما لم نعلم، ونعوذ بك من الشر كله عاجله وآجله ما علمنا منه وما لم نعلم. وآخر دعوانا أن الحمد لله رب العالمين.